ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች እንደምን አላችሁ? ዛሬ ኢኮኖሚክስ 9ኛ ክፍል አክቲቪቲ መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ አክቲቪቲ መስራት ነው የምንሄደው። አክቲቪቲ እንግዲህ ከአንድ እስከ 5 ያሉትን አሁን እንሰራለን። አክቲቪቲ 6.1 ላይ የተሰጣችሁ ጥያቄ ዲስከሲንግ ግሩፕ ጀኔራል ዴፊኒሽን ኦፍ መኒ፣ ጥቅል የመኒ ዴፊኒሽን የገንዘብ ዴፊኒሽን ምን ማለት እንደሆነ በግሩፕ ሆናችሁ እንድትወያዩ ነው የሚጠይቃችሁ። ስለዚህ ግሩፑን ሰርታችሁ ስትወያዩ የምታነሷቸው ሀሳቦች ለማመላከት ያክል ማለት ነው። ዋቲስ መኒ ማለት ይጠበቅባችኋል ማለት ነው። ዋቲስ መኒ የሚለውን አንደኛው ተማሪ ጓደኛችሁ ሲጠይቅ ሌላኛው ደግሞ መመለስ መቻል አለበት። ተራ በተራ እንደዚህ የተጠያየቃችሁ የዲፊኒሽን ኦፍ መኒን ወይም የገንዘብን ትርጉም ማለት ነው በሚገባ ማወቅና መረዳት ትችላላችሁ ማለት ነው። እንግዲህ ዋት ኢዝ መኒ ስንል መኒ ኢዝ ኤኒቲንግ ዳት ኢዝ ጀነራሊ አክሴፕትድ ፔይመንት ፎር ጉድስ ኦር ሰርቪስ ኦር ኢን ዘ ሪፔይመንት ኦፍ ደቢት የሚል ትርጉም ይኖረዋል ማለት ነው። መኒ ኤኒቲንግ ነው፣ ግን ደግሞ ጀኔራሊ አክሴፕትድ ነው። ጀኔራሊ አክሴፕትድ የሆነበት ምክንያት ምንድን ነው? ለአምጪው እንዲከፈል ያስገድዳል ማለት ነው። እንዲከፈል ያስገድዳል። ይህ ማለት እቃ ወይም አገልግሎት ስንገዛ መክፈል አለብን ማለት ነው። የእቃ ወይም አገልግሎት የሚሸጠው ሰው ደግሞ ኤኒቲንግ በት ኢት ኢዝ ጀነራሊ አክሴፕትድ እንደሆነ አውቆ ቫሉዩን አውቆ ማለት ነው የሚሰጠውን ገንዘብ መቀበል መቻል አለበት ማለት ነው። ኢትስ ሶሻሊ ኮንቬንሽን ዛት ፋሲሊቴት ዘ ኤክስቼንጅ ኦፍ ቫሊዩ ኢን ዘ ኢኮኖሚ። በኢኮኖሚ ውስጥ የእቃ እና እቃዎችና አገልግሎቶችን ስንገዛ ስንቀያየር ልውውጥ ስናደርግ ፋሲሊቴት ያደርጋል፣ ቫሊዩ አለው። በህብረተሰቡም ዘንድ ደግሞ ሶሻል ኮንቬንሽን ነው ማለት ነው። በተሻለ መንገድ ህብረተሰቦችን የሚያገናኝ ሰዎችን ከሰዎች ጋር የሚያገናኝ ፓወር አለው ወይም ቫሊዩ አለው በኢኮኖሚ ውስጥ የሚለውን እንድትይዙ ነው። እንደ ኪ ካራክተሪስቲክስ አንስታችሁ መወያየት ያለባችሁ ኢት ኢዝ ኖት ጀስት የከረንሲ ከረንሲ አይደለም ማለት ገንዘብ ጥሬ ገንዘብ የብር ኖቱን ብቻ አይደለም ከወረቀት የተሰራውን ያን የሚመስለው ብቻ ሳይሆን ኢት ኢንክሉድስ ኮይንስ ኤንድ ባንክ ዲፖዚትስ ሳንቲሞች አሉ ከመዳብ የሚሰሩ እና በባንክ ደግሞ ዲፖዚት ተደርጎ የሚቀመጥ ጭምር ያካትታል ማለት ነው። ኢትስ ቫሊዩ ካምስ ፍሮም ጀነራል አክሴፕታንስ ኤንድ ትረስት ኖት ፍሮም ዘ ማቴሪያል ኢትስ ሜድ ኦፍ። ጀነራል አክሴፕታንሱ የመጣው ከተሰራበት ንጥረ ነገር ወይም ማቴሪያል ቁስ ሳይሆን ከቫሊዩ አንጻር ነው ጀነራል አክሴፕታንስ እና ትረስት የተፈጠረው። ጥቅል ተቀባይነትና እምነት የሚጣልበት ከቫሊዩ አንጻር ነው ማለት ነው። ኢት አክትስ አዝ ክሩሺያል ሊንክ ኢን ትራንዛክሽን ሪሙቪንግ ዘ ኒድ ፎር ዳይሬክት ኤክስቼንጅ ኦፍ ጉድስ ኦር ባርተር። እቃን በእቃ ለመቀየር የሚያስችለውን ያንን ባርተር ሲስተም ኦፍ መኒ ብለን እንትን ያልነውን ያንን የሚያስወግድ ነው። ስለዚህ ትራንዛክሽን ኢዚ ያደርጋል ይሄኛው ማለት ነው። ሁለተኛው ጥያቄ የተሰጣችሁት ዋት አር ዘ ክራይቴሪያ ፎር ኮሞዲቲ ቱ ቢ አክሴፕትድ አዝ። ክራይቴሪያ ምንድን ነው? አንድ ኮሞዲቲ ነው ካልን ገንዘብን አክሴፕት እንድናደርግ የሚያደርጉን ክራይቴሪያዎች ምንድን ናቸው የሚለውንም አንስታችሁ መወያየት ይጠበቅባችኋል ማለት ነው። ከዚህ አንጻር 5 ክራይቴሪያዎችን እንመለከታለን። እናንተ ልትጨምሩ ትችላላችሁ መጽሐፋችሁ ላይ አንብባችሁ ወይም ሌላ መጽሐፍትን እንደዚሁ ሪፈር አድርጋችሁ ማለት ነው። የመጀመሪያው ስታንዳርዳይዜሽን ነው። ስታንዳርድ አለው። ኢትስ ኳሊቲ ኤንድ ቫሊዩ መስት ቢ ዩኒፎርም ሶ ኢት ኢዝ ኢዚ ቱ ሪኮግናይዝ ኤንድ ቫሊዩ ማለት ነው። ዋጋውም
በቀላሉ ለመረዳት ያስችላል። ኳሊቲ እና ቫሊዩ ያስፈልጋል። ለምሳሌ 10 ብር ስንል፣ 100 ብር ስንል፣ 50 ብር ስንል፣ 200 ብር ስንል ወይም 10 ሳንቲም ስንል ስታንዳርድ ነው። ሁለተኛው አክሴፕቴቢሊቲ ነው፣ ተቀባይነት። ኢት መስት ቢ ዋይድሊ አክሴፕትድ ባይ ኤቭሪ ዋን አዝ ኤ ፔመንት። እንዲከፈል የሚያስገድድ ነገር እንዳለው አክሴፕት መደረግ መቻል አለበት ማለት ነው። በአብዛኛው ማህበረሰብ እና በመንግስት ደረጃ አክሴፕትድ የሆነ ነው። ዲቪዚቢሊቲ ነው። ኢት መስት ቢ ኢዝሊ ዲቫይድድ ኢንቱ ስሞለር ዩኒትስ ቱ ሜክ ኤ ቼንጅ ፎር ስሞል ፐርቼዝ። ለምሳሌ 10 ብር ወደ 1 ብር ወደ 5 ብር የመመንዘር ፓወር አለው። 50 ብር ወደ 5 10 10 ብር የመመንዘር ማለት ነው። ኢዝሊ ዲቪዚቢሊቲ ያለው 100 ብር 10 10 ብር 50 50 ብር 5 5 ብር ኦር 1 1 ብር ኢቭን በሳንቲም ደረጃ 100 ብር ከሆነ ሳንቲም ጋር እኩል እንደሆን ተደርጎ የመመንዘር እንትን አቅም አለው ማለት ነው። ፖርቴቢሊቲ ማለት ቀላልነት ነው። ኢት መስት ቢ ኢዚ ቱ ኬሪ ኤንድ ትራንስፖርት ኢቭን ኢን ላርጅ አማውንት። ብዙ እንኳን ቢሆን በቀላሉ ከቦታ ቦታ ለማንቀሳቀስ እንዲያስችል ተደርጎ የተሰራ እንደሆነ ነው። ዱሬቢሊቲ ማለት ጥንካሬ፣ መቆየት፣ እድሜ ጋር ተያይዞ ነው። ኢት መስት ፊዚካሊ ስትሮንግ ኤንድ ኖት ዊር አውት ኦር ጌት ዲስትሮይድ ኢዝሊ ማለት ነው። ስለዚህ ዱሬቢሊቲ፣ ፖርቴቢሊቲ፣ ዲቪዚቢሊቲ፣ አክሴፕቴቢሊቲ፣ ስታንዳርዳይዜሽን፣ እነዚህ አትሊስት 5 ክራይቴሪያ ፎር ኮሞዲቲ ቱ ቢ መኒ ለማድረግ እንደ ክራይቴሪያ የሚወሰዱ ናቸው ማለት ነው። እናንተም ስታንዳርዳይዜሽን፣ አክሴፕቴቢሊቲ፣ ዲቪዚቢሊቲ እና ፖርቴቢሊቲ እንዲሁም ዱሬቢሊቲ አንደኛው ከሌላኛው በምን ይለያል የሚለውን ማወቅ ይኖርባቸዋል ማለት ነው። እንግዲህ ተማሪዎች አክቲቪቲ ዋንን በዚህ መንገድ ለመስራት ሞክረናል። አክቲቪቲ 6.2 ደግሞ ምን ይመስላል የሚለውን ቀጥሎ እንመለከታለን ማለት ነው። ቀጥለን ስንመለከት እንግዲህ እዚህ ጋር የተሰጣቸው ጥያቄ ምንድን ነው? ዲስከስ ዘ ቫሪየስ ስቴጅስ ዲቨሎፕመንት ፕሮሰስ ዘ ወርልድ ሃዝ ቢን ፓሲንግ ስሩ ቱ ካም አፕ ዊዝ ዘ ከረንት ዩዝስ ኦፍ መኒ ማለት ነው። ባርተር የምንለው አለ፣ ኮሞዲቲ መኒ የምንለው አለ፣ ሜታሊክ ኮይን እና ከጎልድ የተሰራው ፔፐር መኒ የምንለው አለ፣ ኤሌክትሮኒክ መኒ የምንለው አለ። እነዚህን ስቴቶች በሚገባ መንገድ ዲስከስ ማድረግ እንድትችሉ ነው። ስቴጆቹ ምንድናቸው? ዓለም አሁን ለደረሰበት ከረንት ዩዝ ኦፍ መኒ ለመድረስ ማለት ነው። አንደኛው ባርተር ሲስተም ነበር። ባርተር ሲስተም የምንለው እቃን በእቃ የመቀየር የምንለው ማለት ነው። ዳይሬክት ኤክስቼንጅ ኦፍ ጉድስ ፎር ጉድ፣ ፉድ ፎር ቱል። ኮሞዲቲ መኒ ዩዚንግ ቫሉብል ኤቭሪዴይ ኢትስ አይተም ሚንስ ዛት ሳልት፣ ጎልድ፣ ካትል በእንስሳት፣ በጎልድ፣ በጨው፣ አሞሌ ጨው የምንለው ኮሞዲቲ መኒ ነው። በዛ ዓለም ሲገበያይ ቆይቷል ማለት ነው። ሜታሊክ መኒ የምንለው ደግሞ ከባርተርን ራሱን አስችሎ አድቫንቴጅ ዲስአድቫንቴጅ እንዳለው ሁሉ ኮሞዲቲም እንደዚሁ የራሱ አድቫንቴጅ እና ዲስአድቫንቴጅ እንደነበረው ቀጥሎ ሜታሊክ መኒ ነው የመጣው። ሜታሊክ መኒ ኦልሞስት ስታንዳርዳይዝ ኮይን ሜድ ፍሮም ፕሪሺየስ ሜታል ጎልድ፣ ሲልቨር፣ ኮፐር ከወርቅ ከብርና ከነሐስ የተሰሩ ስታንዳርዳይዝ የሆኑ ጽሕፈት ያለባቸው በጣም ውድ ከሆኑ ማዕድናት የተሰራ ነው ይሄኛው ማለት ነው። ፔፐር ከረንሲ የሚለው ዩዚንግ ላይት ዌይት ፔፐር ኖት። ይህ አሁን በአብዛኛው ዓለም እየተጠቀሙበት ያለ ነው። ዩዥዋሊ ፓክድ ባይ ጎልድ፣ ሲልቨር እና ኤግዚስቲንግ አዝ ገቨርንመንት ዲክሪድ ፊያት መኒ። ሜታሊክ መኒ ኢንትሪንሲክ ቫሊዩ ሲኖረው፣ ፔፐር መኒ ግን ነን ኢንትሪንሲክ ቫሊዩ ይኖራል። ፊያት መኒ ይባላል ማለት ነው። ኤሌክትሮኒክ መኒ ኦር ኢ መኒ ስንል ደግሞ ዲጂታል መኒ ነው። ዩዝ ፎር ትራንዛክሽን ቪያ ካርድ፣ ሞባይል ፎንስ ኤንድ ኮምፒውተር በመጠቀም ኤቲኤም በመጠቀም ሞባይል አፕን በመጠቀም ማለት ነው። በኮምፒውተር ገንዘብ ትራንዛክት ልውውጥ ሲደረግ ኢመኒ ኦር ኤሌክትሮኒክ መኒ እንለዋለን ማለት ነው።
ሁለተኛ የተሰጣችሁ ጥያቄ ዋት ሚንት ባይ ባርተሪንግ፣ ባርተሪንግ ምንድን ነው የሚል ነው። ባርተሪንግ ስንል ዴፊኒሽኑ ዳይሬክት ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ፎር አዘር ጉድስ ኤንድ ሰርቪስስ ዊዛውት ዩዚንግ መኒ፣ ገንዘብ ሳንጠቀም እቃን በእቃ ግዢ ሲፈጸም ነው። ይሄ ዳብል ኮንሳይዳንስ ኦፍ ዋንትስ የምንለው አለ። አንድ እቃ ያለው ሰው ሌላ ሰው ጋር ያለውን እቃ የሚፈልገው ከሆነ እዛኛው ሰውዬ ጋር ያለው እቃ በዛኛው ሰውዬ ጋር ራሱ ተፈላጊ መሆን መቻል አለበት። ዳብል ኮንሳይደንስ ኦፍ ዋንት የምንለው ይሄኛው ነው። ኤ ፋርመር ዊዝ ኤክስትራ ዊት ዋንትስ ኤ ፔር ኦፍ ሹዝ ሚንስ ዛት ዘይ መስት ፋይንድ ኤ ሹሜከር ሁ ኢዝ ዊሊንግ ቱ አክሴፕት ዊት አዝ ኤ ፔይመንት። ሹሜከር ማለት ጫማ የሚያዘጋጅ ወይም የሚያመርት ሰው አንድ አርሶ አደር ጫማ ቢፈልግ ወይም በስንዴ መቀየር ቢፈልግ ማለት ነው። ጫማ የሚያመርተው ሰው ስንዴ መፈለግ መቻል አለበት። ካልሆነ ባርተሪንግ ግብይቱ በራሱ አስቸጋሪ ነው፣ ዲፊካልት ነው ማለት ነው። እንግዲህ ተማሪዎች አሁንም አክቲቪቲዎችን እየሰራን ያለ ነው። አክቲቪቲ 6.3ን ቀጥሎ እንሰራለን። እንግዲህ አክቲቪቲ 6.1 እና አክቲቪቲ 6.2ን ሰርተናል። ግንዛቤ እንደያዛችሁ ተስፋ አደርጋለሁ። አሁን ቀጥሎ ደግሞ አክቲቪቲ 6.3ን እንሰራለን። የተሰጣችሁ ጥያቄ ምንድን ነው? እዚህ ጋር ዋይ ኢዝ መኒ ኤ ፑር ሚንስ ኦፍ ሆልዲንግ ዌልስ፣ ለምንድን ነው ገንዘብ ደካማ ነው የምንለው? ሆልዲንግ ዌልዝን ለመያዝ ማለት ነው። ሪዝን ኦፖርቹኒቲ ኮስት ነው። ዋይል መኒ ኢዝ ዘ ሞስት ሊኩዊድ አሴት። መኒ ምንድን ነው? ሊኩዊድ አሴት ነው። ኢዝሊ ቱ ስፔንድ፣ ለወጪ የተጋለጠ ነው ለማለት ሊኩዊድ አሴት ነው። ኢትስ ፑር ስቶር ኦፍ ዌልዝ፣ ባለጸጋ ለመሆን ገንዘብን ማስቀመጥ ጥሩ አይደለም። ለምን? ሊኩዊድ አሴት ነው። ኢዝሊ ቱ ስፔንድ፣ በቀላሉ ወጪ የሚደረግ ስለሆነ ማለት ነው። ቢኮዝ ታይፒካሊ አርን ሊትል ቱ ኖ ሪተርን፣ ስናስቀምጠው ደግሞ የምናገኘው ሪተርን ትንሽ ነው ወይም ላያስገኝም ይችላል ማለት ነው። ኮምፓሪዥን ዊዝ አዘር አሴት፣ ከስቶክ፣ ከቦንድ፣ ከላንድ፣ ከአርት ጋር ስናወዳድረው ማለት ነው አር ቤተር ስቶር ኦፍ ቫሊዩ ቢኮዝ ዘይ ካን ጀኔሬት ኢንካም፣ ኢንክሪዝ ኢን ቫሊዩ፣ ፕሮቫይድ ዩስፉል ሰርቪስ። ጀኔሬት ኢንካም ስን ኢንተርስት፣ ረንት፣ ዲቪደንድ ያመጣል። ኢንክሪዝ ኢን ቫሊዩ ስንል አፕሪሺየት ኦቨር ታይም እየሆነ ይመጣል። ፕሮቫይድ ዩስፉል ሰርቪስ፣ ሃውስ ፕሮቫይድስ ሸልተር ማለት ነው። ኮንክሉዥን ከዚህ የምንወስደው ሆልዲንግ መኒ ሚንስ ሚሲንግ አውት ኦን ዘ ፖቴንሻል ጌን ፍሮም አዘር አሴትስ ዚስ ሎስት ፖቴንሻሊ ዘ ኦፖርቹኒቲ ኮስት ኦፍ ሆልዲንግ ካሽ ማለት ነው። ስለዚህ ይህንና መሰል መልሶችን ልታስቀምጡ ትችላላችሁ ማለት ነው። ቀጥሎ እንግዲህ አክቲቪቲ 6.4 ላይ ነው ያለ ነው። 6.4 አንደኛው ጥያቄ ኤክስፕሌን ዘ ሞቲቭስ ፎር ሆልዲንግ መኒ፣ ገንዘብን ሆልድ ለማድረግ ለመያዝ ሞቲቭ አለ። እነዚህም ሞቲቮች ኤክስፕሌን ማድረግ ይኖርባቸው፣ መግለጽ ማለት ነው። ይህም ትራንዛክሽን ሞቲቭ የምንላቸው አሉ፣ ፕሪኮሽነሪ ሞቲቭ የምንለው አለ፣ ስፔኩላቲቭ ሞቲቭ ወይም ዲማንድ ፎር መኒ እንላቸዋለን። ሞቲቮቹን ዲማንድ ፎር መኒ እንላለን ማለት ነው። ስለዚህ ትራንዛክሽን ሞቲቭ፣ ፕሪኮሽነሪ ሞቲቭስ እና ስፔኩላቲቭ ሞቲቭ አንደኛው ከሌላኛው በምን ይለያል ብለን ስንል እንደ ኪያንስ አባባል ማለት ነው። ትራንዛክሽን ሞቲቭ ስንል ቱ ሜክ ኤቭሪዴይ ፐርቼዝ፣ የቀን ተቀን እንቅስቃሴያችን ወቅት ግዢ ስንፈጽም ማለት ነው። ይሄ ብዙውን ጊዜ ኢንካም ሞቲቭ ነው፣ ፐርሰናል ኤክስፔንስ እና ቢዝነስ ሞቲቭ ፎር ቢዝነስ ኦፕሬሽን ማለት ነው። ከኢንካም ሞቲቭ አንጻር ከግለሰብ ፐርሰናል ኤክስፔንስ የግለሰብ የዕለት ከዕለት ወጪዎች አሉ። ከቢዝነስ ሞቲቭ ደግሞ ቢዝነስ ኦፕሬሽን አለ። አንድ ንግድ እንቅስቃሴ ሲያደርግ በየዕለቱ ትራንዛክት የሚያደርገው አለ ማለት ነው። ስለዚህ አንደኛው ሞቲቭ ይሄኛው ነው። ፕሪኮሽነሪ ሞቲቭ ስንል ደግሞ ቱ ሃቭ ሴፍቲ ኔት ፎር አንኤክስፔክትድ ኢመርጀንሲ፣ ለምሳሌ ለድንገተኛ ህመም፣ ለድንገተኛ አደጋ፣ ስራ ባጣ ተብሎ
ሰው ገንዘብን ሊያስቀምጥ ይችላል፣ ሆልድ ሊያደርግ ይችላል ማለት ነው። ይሄኛው ፕሪኮሽነሪ ሞቲቭ እንለዋለን። ሶስተኛው እና የመጨረሻው ስፔኩላቲቭ ሞቲቭ ነው። ቱ ቴክ አድቫንቴጅ ኦፍ ፊውቸር ማርኬት ቼንጅስ፣ ወደፊት ገበያ ላይ ለውጥ ይኖራል ተብሎ ሰዎች ገንዘብ ሊይዙ ይችላሉ። ፎር ኢንቮልቪንግ ሆልዲንግ ካሽ ቱ ዌይት ፎር ቤተር ኢንቨስትመንት ኦፖርቹኒቲስ ኦር አቮይድ ሎስ ዌን አሴት ፕራይስስ አር ኤክስፔክትድ ቱ ፎል። ገንዘብ ዋጋ ይቀንሳል ተብሎ ከተቀመጠ ገንዘቡን በማስቀመጥ ወይም የተሻለ ኢንቨስትመንት ለማድረግ ወይም ኢንተረስት ሬት ቢር ለማግኘት ስፔኩላቲቭ ሞቲቭን ይጠቀማሉ ማለት ነው። ስለዚህ ትራንዛክሽን ሞቲቭ፣ ፕሪኮሽነሪ ሞቲቭ፣ ስፔኩላቲቭ ሞቲቭ ትርጉማቸው ምንድን ነው የሚለውን በዚህ መንገድ መረዳት ይቻላል ማለት ነው። ሌላኛው ጥያቄ ዋት ኮንስቲቱንት ኢዝ ሰፕላይ ኦፍ መኒ የሚል ነው። ሰፕላይ ኦፍ መኒ እንግዲህ ኤም1፣ ኤም2፣ ኤም3፣ ኤም4 የሚባል አለ። ኤም1 ስንል ከረንሲ ፕላስ ዲማንድ ዲፖዚት ፕላስ አዘር ዲፖዚት ኦፍ ማለት ነው። ኤም2 ስንል ደግሞ ኤም1 ሲደመር ኤም ሴቪንግ ዲፖዚት ዊዝ ፖስት ኦፊስ ሴቪንግ ባንክ ማለታችን ነው። ኤም3 መኒ ሳፕላይ ስንል ደግሞ ኤም2 ፕላስ ታይም ዲፖዚት ዊዝ ባንክስ ማለታችን ነው። ኤም4 ስንል ኤም3 ሲደመር ቶታል ዲፖዚት ኦፍ ፖስት ኦፊስ ሴቪንግ ኦርጋናይዜሽናል ኤክስክሉዲንግ ኤንኤስሲ ማለታችን ነው። ስለዚህ ስለ ኮንስቲቱንቱ ሳፕላይ ኦፍ መኒ ስንነጋገር ቶታል መኒ ሳፕላይ ኢን አን ኢኮኖሚ ኮንሲስት ኦፍ ቱ ሜን ፓርትስ። አንደኛው ከረንሲ ዊዝ ፐብሊክ ነው። ኦል ፊዚካል መኒ ኢን ሰርኩሌሽን ማለት ነው። ሜታሊክ መኒ፣ ከረንሲ ኖት፣ ፔፐር መኒ ኢሹድ ባይ ሴንትራል ባንክ፣ በብሔራዊ ባንክ ታትመው ወደ ገበያ ውስጥ የገቡ ሳንቲሞች፣ የብር ኖቶችን ፊዚካሊ ገንዘቡ ኢንሰርኩሌቲቭ እየሆነ ያለውን ከረንሲ ዊዝ ፐብሊክ ከህዝቡ ጋር ያለው ገንዘብ ማለት ነው። ዲፖዚት መኒ ዊዝ ፐብሊክ ማለት መኒ ሄልድ ኢን ባንክ አካውንት፣ በተለያየ ባንክ አካውንት ዜጎች ገንዘብ ሊያስቀምጡ ይችላሉ። ፕራይመሪ ሪፈርስ ቱ ቼኪንግ ከረንት አካውንት ባላንስ ዛት ካን ቢ አክሰስድ ኦን ዲማንድ ቪያ ቼክስ ኦር ዲፖዚት ካርድ የምንላቸው ናቸው። ከዚህ የምንወስደው እንግዲህ መኒ ሳፕላይ ጥቅል ስንል በእናንተ ደረጃ ማወቅ ያለባችሁ ኦል ካሽ ኢን ሰርኩሌሽን ፕላስ ባላንስ ኢን ኢዝሊ አክሴብል ባንክ አካውንት፣ በገበያው ላይ እየተዘዋወረ ያለ ገንዘብ ሲደመር ባንክ አካውንት ላይ ያለው ገንዘብ ኦል ካሽ ኢን ሰርኩሌሽን ኦል ዘ መኒ ሳፕላይ ብለን እንወስዳለን። በእናንተ ደረጃ ዋት ኮንስቲቱንት ሳፕላይ ኦፍ መኒ የሚለውን በዚህ መንገድ መረዳት ትችላላችሁ ማለት ነው። ሌላ እንግዲህ ተማሪዎች አክቲቪቲ 3 እና አክቲቪቲ 4 6.4ን አሁን በጋራ ሰርተናል። እናንተ ደግሞ የበለጠ መጽሐፋችሁን እያነበባችሁ የተለያዩ ቪዲዮዎችን እየተመለከታችሁ ማለት ነው እውቀታችሁ የበለጠ እንዲጨምር ማድረግ ይጠበቅባችኋል። የመጨረሻውን አክቲቪቲ አሁን እንሰራለን። የመጨረሻው አክቲቪቲ ምንድነው? ኤክስፕሌን ዘ ሚኒንግ ኦፍ ኤሌክትሮኒክ መኒ ወይም ኢመኒ ምንድን ነው የሚለውን ኤክስፕሌን ማድረግ ይጠበቅባችኋል። እንግዲህ ኤክስፕሌን ስናደርግ የምናየው ምንድን ነው? አንዱ ዋት ኢዝ ኤሌክትሮኒክ መኒ ኦር ኢመኒ ስንል ዲፋይን የሚደረገው ኢመኒ ኢዝ አን ኤሌክትሮኒክ ስቶር ኦፍ መኒ ሞኔታሪ ቫሊዩ፣ በኤሌክትሮኒክ ስቶር ነው የሚንቀሳቀሰው። ታይፒካሊ ፎን፣ ካርድ፣ ኮምፒውተር፣ በስልካችን ተጠቅመን ኤቲኤም ተጠቅመን ኮምፒውተር ተጠቅመን የተለያዩ ፔመንትን ክፍያዎችን ለመፈጸም እንችላለን ማለት ነው። ስለዚህ መኒ አሁን ደግሞ ከባርተር ሲስተም ወጥቶ ከኮሞዲቲ ከሜታሊክ ከፔፐር መኒ ወጥቶ አሁን ዲጂታሊ ኤግዚስት እየሆነ ነው ያለው። ኖት ፊዚካሊ ፍሮም ላይክ ካሽ ኦር ኮይንስ፣ እንደ ብር ኖት እንደ ገንዘብ ኖት እና እንደ ሳንቲም ማለት ነው ከብረት እንደተሰሩት እንደዛ ሳይሆን አሁን ዲጂታሊም ኤግዚስት እያደረገ እንደሆነ መረዳት ያስፈልጋል ማለት ነው። ኮመን ፎርምስ ኦፍ መኒ ምንድን ናቸው ብለን ስንል ዴቢት ካርድ፣ ክሬዲት ካርድ፣ ፕሪፔርድ ካርድ፣ ሞባይል ባንኪንግ አፕስ፣ ኤሌክትሮኒክ ፈንድ ትራንስፈር ኢኤፍቲ፣ ቪያ ኤቲኤም፣ አውቶሜትድ ቴለር ሜሽን የምንለው ማለት ነው። እና በዚህ አይነት መንገድ ኤሌክትሮኒክ መኒን ኦር ኢመኒን መግለጽ እንችላለን ማለት ነው።
እንግዲህ ኪ ፊቸሩ ምንድን ነው? የኢመኒ ብለን ስንወስድ 24 ሰዓት 7 ቀን ማለት ነው። ሙሉ 24 ሰዓት በ7 ቀናት ውስጥ አክሰስ ቱ ፈንድስ ትሩ ኤቲኤም በአውቶሜትድ ቴሌ ማሽን አማካኝነት አገልግሎት ፈላጊዎች በቀላሉ ማለት ነው ገንዘባቸውን ወጪ እንዲያደርጉ እንዲያስገቡ ያስችለዋል። ፋስት ኤንድ ኮንቪኒየንት ትራንዛክሽን በጣም ፈጣንና ምቹ ስለሆነ ኢኒሻሊ ስሩ ካርድስ ኮድስ ኦር ሞባይል ዲቫይስ መጠቀም ይቻላል ማለት ነው። ሁለተኛው ቪዚት ባንክስ ኢን ዩር ኤሪያ ኤንድ አስክ ፒፕል ዋይ ዜይ ፕሪፈር ቱ ዩዝ ኤቲኤም። በአካባቢያችሁ ያሉ ሰዎችን ተዘዋውራችሁ ጠይቃችሁ ኤቲኤም ለምን እንደሚጠቀሙ ጠይቃችሁ ሪፖርት እንድታዘጋጁ ነው። እንግዲህ ዋናው ስጠይቁ እና የምታገኙት እንትን ይሄ ነው። ሪዝኑ ምንድነው? 24 ሰዓት በ7 ቀን ኮንቪኒየንስ ምቹነት ነው። አክሰስ ካሽ ኤኒታይም ኖ ጀስት ባንክ አወርስ መሰለፍ ሳያስፈልግ ባንክ ገብቶ ጥሬ ገንዘብ ጠብቆ ማምጣት ሳያስፈልግ በቀላሉ ኤቲኤም ተጠቅሞ ገንዘብ ማውጣት ስለሚቻል ማለት ነው። ሴቭ ታይም ጊዜን አቮይድ ሎንግ ኪክስ ኢን ባንክ ሆልስ መቆየትን ሳያስፈልግ ጊዜን ይቆጥባል። ኢዚ ቱ ዩዝ በቀላሉ ለመጠቀም ክሊር ኢንስትራክሽን ኤንድ ዩዝ ፍሬንድሊ ስክሪን ነው። ልክ እንደ ሰው ተግባቦት ፈጥሮ በቀላሉ መጠቀም የሚያስችለው ማለት ነው። ዋይድሊ አቬይላብል ኦቨር እንግዲህ ከ10,500 ኤቲኤም በላይ ኢትዮጵያ ውስጥ እንዳሉ ነው የሚናገረው። ግን ከዚህ ይበልጣል ተብሎ ነው መወሰድ መቻል ያለበት። ፕራይቬሲ ኤንድ ሴኩሪቲ ሞር ፕራይቬት ትራንዛክሽን ሌስ ሪስክ ይዛን ኬሪንግ ካሽ ካሽን ከመጠቀም ይልቅ ኤቲኤም መያዝ ቀላል ነው። ዋን ስቶፕ ሰርቪስ የአንድ ማዕከል አገልግሎት ዊዝድሮ፣ ዲፖዚት፣ ቼክ ባላንስ፣ ፔይ ቢልስ እነዚህን በቀላሉ ማከናወን ይቻላል የሚል ሀሳብ ነው ያለው። እንግዲህ በጥቅሉ እና ማወቅ እና መረዳት ያለብን ጉዳዮች እነዚህ ናቸው። እንግዲህ ተማሪዎች ዩኒት 6 ላይ 9ኛ ክፍል ኢኮኖሚክስ የተሰጧቸው አክቲቪቲዎች እነዚህን ነው የሚመስሉት። እናንተ ደግሞ እንግዲህ ቪዲዮን አይታችሁ ኤክሰርሳይሶችን በደንብ ሰርታችሁ ማለት ነው የበለጠ ማወቅ ይጠበቅባችኋል። በዚህን ሰዓት ስላዳመጣችሁኝ በእኔ በኩል እጅግ አድርጌ አመሰግናለሁ።